ነፃ ፈቃድ ሁላችንም ይህንን ቃል እንሰማዋለን አለን ብለንም እናስባለን። ግን እስቲ አንድ ጥያቄ እንጠይቅ። ነፃ ፈቃድ ፍጹም ሊሆን ይችላል? መጨረሻው የቱ ጋ ነው? ዛሬ የምንመለከተው ይህንን ነው። በአንድ አስገራሚ ስነ መለኮታዊ ትንታኔ ውስጥ የነፃ ፈቃድ ፍጻሜ በአጽናፈ ሰማይ ደረጃ እንዴት እንደሚረጋገጥ እናያለን። እሺ፣ ይህንን ትልቅ ሐሳብ በቀላሉ ለመረዳት እንድንችል ጉዟችንን በ5 ቁልፍ ክፍሎች ከፋፍለነዋል። መጀመሪያ የመላእክት ችግር ከምን እንደተነሳ እናያለን። ከዛ የእግዚአብሔር ታላቅ የማረጋገጫ ዕቅድ ምን እንደሚመስል እንመረምራለን። በመቀጠል የመስቀሉ ሚና ለምን ወሳኝ እንደሆነ እንመለከታለን። ከዚያም የመጨረሻዎቹ ምስክሮች እነማን እንደሆኑና ሚናቸው ምን እንደሆነ እናያለን። በመጨረሻም ይህ ሁሉ ነገር ተደምሮ እንዴት የፍጥረትን ፍጹምነት እንደሚያመጣ እንረዳለን። እንግዲያው የዚህ ሁሉ ታሪክ መነሻ የት ነው? ሁሉም ነገር የሚጀምረው በሰማይ ውስጥ ገነት ውስጥ በነበረ አንድ ስውር ጉድለት ነው። እስቲ አንድ ምናልባትም ያልጠበቅነውን ጥያቄ እንጠይቅ። መላእክት ቅዱሳን ናቸው አይደል? ግን ኃጢአት ሊሰሩ ይችላሉ። በዚህ ትንታኔ መሰረት መልሱ አዎ ነው። እንዴት? ምክንያቱም የነፃ ፈቃዳቸው ገና ፍጻሜ አላገኘም፣ ፍጹም አልሆነም ተብሎ ስለሚታመን ነው። ታዲያ የዚህ አንድምታው ምንድን ነው? በጣም ትልቅ ነው። ዘላለማዊ የሆነ ሰላምና ፍጹም የሆነ ፍጥረት እንዲኖር ከተፈለገ ኃጢአት የመስራት ዕድሉ ራሱ ያ ማለትም ችሎታው ከስሩ መንቀል አለበት። ይህ ካልሆነ ፍጥረት ሁሌም ጉድለት እንዳለበት ያልተጠናቀቀ ነገር ሆኖ ይቀራል። እሺ፣ እንግዲህ ችግሩ ከሆነ መፍትሄውስ? እግዚአብሔር መላእክትን ከዛሬ ጀምሮ ኃጢአት አትሰሩም ብሎ በኃይል ሊያስገድዳቸው አይችልም? አይችልም። ምክንያቱም ያ የነፃ ፈቃድን ትርጉም ያጠፋዋል። ስለዚህ በኃይል ሳይሆን በማስረጃ ጥርጣሬን ሁሉ በሚያስወግድ አንድ ታላቅ ዕቅድ ነው የሚመልሰው። ይህ ታላቅ የማረጋገጫ ዕቅድ 4 ወሳኝ ደረጃዎች አሉት። አንደኛ፣ የራሱ ትእዛዛት ፍትሐዊ መሆናቸውን ማረጋገጥ አለበት። ሁለተኛ፣ ሰውን እንደ አንድ የሙከራ መድረክ ይጠቀማል። ሶስተኛ፣ የሰይጣንን የውሸት ክስ ሙሉ በሙሉ ውድቅ ያደርጋል። እና በመጨረሻም አራተኛ፣ ማንም ሊጠራጠረው ማይችለውን ፍቅሩን በተግባር ያሳያል። ያው የሰይጣን ዋናው ክስ ምን እንደሆነ እናስታውስ። በኢዮብ መጽሐፍ ላይ እንደምናየው ነው። ኢዮብ እግዚአብሔርን የሚፈራው ያለ ምክንያት ይመስልሃል? እስቲ ያለውን ሁሉ ንካበትና ፍትህ ላይ ይሰድብሃል ነው የሚለው። ዋናው ነጥብ ይሄ ነው። ፍጥረታት እግዚአብሔርን የሚታዘዙት ለራሳቸው ጥቅም ሽልማት ስለሚያገኙ ብቻ ነው የሚል ክስ ነው። ይህ ክስ እምነት ከሆነ የእግዚአብሔር ሕግ ፍትሐዊ አይደለም ማለት ነው። ምክንያቱም ለሚጠቀሙት ብቻ ነው የሚሰራው። እንግዲህ ይህንን አጽናፈ ሰማያዊ ክርክር በሙሉ ኢልባት የሚሰጥ አንድ ነጥብ ላይ ደርሰናል። የክርክሩ ሁሉ ማዕከል የመጨረሻውና ወሳኙ ማስረጃ፣ ይኸውም ስቅለቱ ነው። ይህ ክስተት የእግዚአብሔር ዕቅድ የማዕዘን ድንጋይ ነው። ሁሉም ነገር የሚቆሙ በእርሱ ላይ ነው። ታዲያ መስቀሉ ለምን ይህን ያህል ወሳኝ ሆነ? ምክንያቱም የሰይጣንን ክስ ስር መሰረቱን ነቅሎ የሚጥል ነገር ስላሳየ ነው። ይኸውም ያለ ምንም ቅድመ ሁኔታ በምላሹ ምንም ሳይጠብቅ የተሰጠ ፍጹም ፍቅር ነው። ፍጡራን የሚታዘዙት ለሽልማት ነው የሚለውን ክስ ሙሉ በሙሉ ውድቅ የሚያደርገው ይሄ ነው። እናም ቁልፉ ነገር ይሄ ነው። በዚህ ትንታኔ መሰረት ፍቅር ማለት ስሜት ብቻ አይደለም፣ እውነተኛ መታዘዝን የሚያስችል ኃይል ነው። አንድ ፍጡር በመስቀል ላይ የታየውን ፍቅር ሲረዳ ብቻ ነው፣ ያኔ ብቻ ነው እስከ ሞት ድረስ እንኳን ለመታዘዝ በነፃ ፈቃዱ ሊመርግ የሚችለው። ፍቅር የመታዘዝን በር ይከፍታል ማለት ነው። እሺ፣ አሁን ይህ ታላቅ የማረጋገጫ ዕቅድ ከንድፈ ሐሳብ ወጥቶ ወደ ተግባር ሲለወጥ እናያለን። ይህ ማስረጃ ረቂቅ ነገር ሆኖ አይቀርም፣ በተወሰኑ ሰዎች ሕይወት ውስጥ ተጨባጭ ሆኖ ይገለጣል። እነዚህ ሰዎች ሰማዕት ምስክሮች ተብለው ይጠራሉ። ስሙ እንደሚያመለክተው እነሱ ምስክሮች ናቸው፣ በምድር ላይ የሚንቀሳቀሱ ሕያው ማስረጃዎች። በመስቀሉ ፍቅር ኃይል አግኝተው እግዚአብሔርን ትእዛዛት እስከ ሞት ድረስ ይጠብቃሉ። የእነርሱ ሕይወት እና ሞት፣ ሞታቸው ሳይቀር ለሰማያዊው ዓለም የሚቀርብ የማስረጃው አካል ነው።
ይህ ደግሞ በራእይ መጽሐፍ ላይ ፍንጭ እናገኛለን። የባልንጀሮቻቸው ቁጥር እስኪፈጸም ድረስ እንዲታገሱ ሲነገራቸው እናያለን። ይህ የሚያሳየው ይህ ሂደት የሚጠናቀቀው የተወሰነና የተሟላ ቁጥር ያላቸው ምስክሮች ሲገኙ መሆኑን ነው። እያንዳንዱ ምስክር ለዚህ ታላቅ አጽናፈ ሰማያዊ ማረጋገጫ የራሱን ድርሻ ያበረክታል። እናም እነዚህ ምስክሮች የሚያገኙትን ክብር ተመልከቱ። እነሱ ተራ ሰለባዎች አይደሉም። በፍጹም የእግዚአብሔር መልክ፣ በኩራት፣ ሙሽራይቱ፣ የዙፋኑ ወራሾች፣ ንጉሣዊ ካህናት፣ በአውሬው ላይ እንኳን ገዢዎች ይሆናሉ። ይህ የሚያሳየው በአጽናፈ ሰማይ ውስጥ ከሁሉ የላቀውን ክብር እንደሚቀበሉ ነው። የእግዚአብሔርን ፍትሕ ያስመሰከሩ ጀግኖች ናቸው። በቃ ነገሩ ይሄ ነው። የእነዚህ ምስክሮች እስከ ሞት ድረስ የዘለቀ መታዘዝ የሰይጣንን ክስ በቀጥታ ይመታለው። ፍጡራን የሚታዘዙት ለጥቅማቸው ነው የሚለውን ሐሳብ ሙሉ ለሙሉ ውድቅ ያደርጋል። አይደለም፣ ፍጥረታት ያለምንም ሽልማት በፍቅር ብቻ ተነሳስተው እግዚአብሔርን መታዘዝ እንደሚችሉ በተግባር ያረጋግጣሉ። እሺ፣ አሁን እንቆቅልሹ ሊፈታ ነው። ሁሉም የማስረጃው ክፍሎች ተሰብስበዋል። የመላእክት ችግር፣ የእግዚአብሔር ዕቅድ፣ የመስቀሉ ፍቅር፣ የምስክሮቹ መታዘዝ፣ ሁሉም ቦታውን ይዟል። እስቲ አሁን የመጨረሻው ምስል እንዴት እንደሚገጣጣምና የፍጥረት እንቆቅልሽ እንዴት እንደሚፈተን መልከት። የመጨረሻው ሰማዕት ምስክር ምድራዊ ሕይወቱን ሲጨርስ አንድ አስደናቂ የሰንሰለት ምላሽ ይጀምራል። አንደኛ፣ ማስረጃው ስለተጠናቀቀ የመጀመሪያው ትንሣኤ ይፈጸማል፣ ምስክሮቹ ይነሳሉ። ይህም መታዘዝ ሞትን እንደሚያሸንፍ ያረጋግጣል። ይህንን ሲያዩ ሁለተኛ፣ መላእክት ይረዳሉ። በእግዚአብሔር ፍቅርና ፍትሕ ላይ የነበራቸው ጥርጣሬ ሁሉ ይጠፋል። ሶስተኛ፣ ጥርጣሬ ሲወገድ የነጻ ፈቃዳቸው ፍጹም ይሆናል፣ የኃጢአት ዕድል ለዘላለም ይወገዳል። እና በመጨረሻም ኃጢአት ከፍጥረት ሲወገድ ፍጥረት ራሱ ተጠናቆ ወደ ፍጹም ዕረፍት ይገባል። ስለዚህ ውጤቱ ምን ይመስላል? ልዩነቱ የሰማይና የምድር ያህል ነው። ከማስረጃው በፊት ያልተሟላ ነጻ ፈቃድ ነበር፣ አሁን ግን ፍጹም ሆነ። በፊት የኃጢአት ዕድል ነበር፣ አሁን ግን ሙሉ በሙሉ ተወግዷል። በሰማይ ጥርጣሬ ነበር፣ አሁን ግን በእግዚአብሔር ላይ ሙሉ መተማመን አለ። ፍጥረት ያልተጠናቀቀ ነበር፣ አሁን ግን ፍጻሜውን አግኝቷል። አጽናፈ ሰማይ በሙሉ ወደ አዲስ ምዕራፍ ይሸጋገራል። እናም ይህ መፍትሔ ምን ያህል ዘላቂና ፍጹም ነው? አስቡት። ነጻ ፈቃዳቸው ፍጹም ከሆነ በኋላ ኃጢአት የሚሠራ ፍጡር ቁጥር 0 ነው፣ አንድም አይኖርም። ችግሩ ለአንዴና ለመጨረሻ ጊዜ ለዘላለም ተሐቷል ማለት ነው። እንግዲህ ይህንን ትንታኔ ስንደመድም አንድ ትልቅ ጥያቄ ላይ እንደርሳለን። አንድን ዕቅድ ፍጹም ያደረገው ኃይል ብቻ ሳይሆን ፍጹም የሆነ እንከን የለሽ ማስረጃ ጭምር መሆኑ ምን አይነት ትርጉም አለው? ይህንን እያሰላሰልን እንለያይ።